እንግዲህ እኔ ዙሩን አከራዋለሁ። አክራሪ ችግር የለውም። ዛሬ እንቅልፍ የጠፋው በራሳችሁ መጽሐፍት ማለት ነው። እሺ ቻለው እንግዲህ ዛሬ እንቅልፍ መተኛት የሚባል ነገር አይኖርም። ለቆኛል ራሱ ረስቼዋለሁ። እሺ ኦኬ፣ ምን ገዶኝ ታዲያ ስራዬ አይደል እንዴት ተጠራሁበት? ኦኬ፣ ውዳሴ መስቀል አንተ እንዳለ የኦርቶዶክስ መጽሐፍ ምን ያደርግልሃል ቤት ውስጥ? ቆይ ገና ጉድ ይፈላል ስልህ በመድኃኒዓለም ገና ጉድ ይፈላል ብዬ ስልህ ይህ ህዝብ ከዘላለም ሞት ማምለጥ አለበት። ከዘላለም ሞት ማምለጥ ስላለበት አንተ አይነቱን ወገኔ ከዘላለም ሞት እንዲያመልጥ ከታሰረበት ስውር አጋንንታዊ ስርዓት መፈታት አለበት። እሱም ደግሞ እንደ እግዚአብሔር ቃል ያልተጻፈ ልብ በል እንግዲህ ይሄ ድርሳነ መስቀል መጽሐፋችሁ ነው። አንድ በደብረ ሊባኖስ ገዳም የታተመ ይህም ውዳሴ መስቀል የሚል መጽሐፋችሁ ነው። ይህም መጽሐፈ ጤፉት የሚባል መጽሐፋችሁ ነው። ስለ መስቀል ነው የሚያወራው። ኦኬ፣ በእነዚህ መጽሐፍቶች ውስጥ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው ብለው ኦርቶዶክስ የምታስተምረው ክርስቶስ ለተሰቀለበት መስቀል ለዚህ ለግዑዙ ይሄ ግዑዙ ኃይላችን ነው፣ ይሄ ግዑዙ ቤዛችን ነው፣ ይሄ ግዑዙ የነፍሳችን መዳኛ ነው እያላችሁ ነው እናንተ ጋር ማለት ነው። በትክክል ቤተክርስቲያኒቱ የምታስተምረው ነው የምነግርህ። አንድ ቄስ ገብቶ ኤርሚያስ ተሳስታል ውሸትህን ነው ብሎ የሚል የለም። ዲናይ ሊያደርግ የሚችል የለም። ለምን? እዚያው መጽሐፍታችሁ የውዳሴ ማርያም እሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደተን ዘአሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ ወአካላት ወይተዋሐዱ በመለኮት እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ። አየህ፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ በላ ቤተክርስቲያኒቱ ትላለች ማለት ነው። ሌባ ሲያዝ እጅ ከፍንጅ እንዲያዝ ኦርቶዶክስ እንደዚህ አደባባይ ላይ በራሷ አስተምራናለች። ተምረናል። እነዚህን እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ነው ያለችው። ጌታችን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ነው ያለችው። ለመከራው አይደለም እሰግዳለሁ ያለችው፣ ለተሰቀለበት ለእንጨቱ መስቀል ማለት ነው። ኦኬ፣ ይሄ የት ይገኛል? ይሄው ውዳሴ መስቀል አሳታሚው እና አከፋፋይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን እንደጻፈው እጅ ከፍንጅ ውልፊት የለም። መጽሐፈ ጤፉት ግሼን ደብረ ከርቤ ግማደ መስቀሉ ግሼን ነው አሉ ብለው በሚሉበት ላይ የተጻፈ ጥርስ ከምላሱ አውጥተን ያነበብነው ያረጋገጥን ድርሳነ መስቀል በደብረ ሊባኖስ ገዳም የታተመ ማምለጫ የለም። በግራ በቀኝ ዘግቼ ነው የማወራው፣ በመረጃ ማለት ነው። አይበለካል ካሳያለሁ ከፍቼ ማለት ነው። ለእንጨቱ መስቀል ነው እንሰግዳለን ብላችሁ የምትሉት ማለት ነው። ስለዚህ እኔ ጥያቄ ልጠይቅህ፣ ክርስቶስ ኃይልህ ነው ኃይልህ አይደለም? ወንድም ማለት ነው ኃይልህ ነው። ክርስቶስ ኃይልህ ነው። ክርስቶስ ቤዛህ ነው ቤዛህ አይደለም? ኖ። ክርስቶስ የነፍስ መዳኛ ነው ወይስ አይደለም? ኖ። ከክርስቶስ ውጭ ሌላ የነፍስ መዳኛ አለህ? ከክርስቶስ ውጭ ሌላ የነፍስ መዳኛ አለህ? የለኝም። ይሄ እኮ የዓለም እውነታ ነው አይደል? ቆይ የለም፣ ዘጋን። ከክርስቶስ ውጭ ሌላ ቤዛ አለህ? ነፍሱን ቤዛ አድርጎት? የለም። ከክርስቶስ ውጭ ሌላ ኃይል አለህ? የለም። እንዴ ነገርኩህ እኮ። ሌሎቹን ማስክድ ጌታዬን ግን ትውልድ እንዲያምን የምሰብክ ሰባኪ ነኝ። ስለዚህ አሁን እኮ ማለት ነው አንድ ነገር አለ። እኔ ማውራት አልችልም እንዴ? አንተ ብቻ ነው ማውራት አልችልም። ልሰጥህ ነው አንተ ነው የምታወራው። ከክርስቶስ ውጭ ኃይል የለም። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ሲናገር ኃይልን በሚሰጠኝ በማን እችላለሁ ነው ያለው? በክርስቶስ። አዎ
እችላለሁ አይደል ያለው? ኃይልን በሚሰጠኝ በምን አለ? በክርስቶስ። ሰየው እንዴት አይነት የተባረከ ሐዋርያ ነው አንተዬ። በሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ቤዛችን ማን ነው ያለው? ክርስቶስ ነው። አየህ፣ ሐዋርያቱ ያረጋግጣሉ ማለት ነው። ለዚህ ነው ቲካ ያደረኩ። ስለዚህ ከክርስቶስ ውጪ ኃይል የለም። የቤተ ክርስቲያን ኃይሏ እሱ ነው። ለእኛ ኃይላችን እሱ ነው። ከሱ ውጪ ቤዛ የለንም። ከሱ ውጪ የነፍሳችን መዳኛ የለንም። ስለዚህ እናንተ ጋር ይሄንን የነፍሴ መዳኛ ነው ይሄንን ቤዛዬ ነው ብለህ ስትል ግዑዙን ነገር ማለት ነው። ቤተ ክርስቲያን ቁልቁል የምትዘቀዘቀው ያኔ ነው የምትወድቀው ማለት ነው። የቤተ ክርስቲያን ኃይሏ በእንደዚህ አይነት በተመሳቀለ በእንጨት መስቀል ላይ የሞተው የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው። ቤዛችንም የተሰቀለበት እንጨት ሳይሆን የተሰቀለው ጌታ ነው። የነፍሳችን መድኃኒት የተሰቀለው ጌታ እንጂ የተሰቀለበት እንጨት አይደለም። ስለዚህ ምን ፈልጋለሁ ታዲያ? በየለም ዘግተነዋል። አለቅ። ክርስቶስ ኃይላችን ነው። ክርስቶስ ቤዛችን ነው። ክርስቶስ የነፍሳችን መዳኛ ነው። የነፍሳችንን ፈጣሪ ነው። የነፍሳችንን መዳኛ ነው። ስለ ነፍሳችን ነፍሱን ያኖራት እሱ ነው። እሺ እኔ አሁን አንድ ነገር ልናገር። ትችላለህ። ጨርሻለሁ። እሺ በጣም እናመሰግናለን። እንትን ይሄ የሰጣኝ ማብራሪያዎች ምናምን በተለይ አሁን የሆነ በክርስቶስ ላይ ምናምን እንደዚህ ሁሉም ነገሮች ከአስከፈ ድረስ ያሉት እውነታዎችና እምነቶች ናቸው። አንድ ነገር ማመን ያለብህ ነገር ወይም እዚህ ጋር እየተከተሉ ያሉ 353 ነው 353 እነኚህ ሁሉ ሰዎች እዚህ ጋር የተከተላችሁ ያላችሁት ሰዎች እኔ አሁን እዚህ ውስጥ ማለት ነው የማላምነው ነገር አዲስ ነገር አላገኘሁም። በመጀመሪያ ደረጃ ማለት ነው ሁሉንም አምናለሁ። ስጠይቀኝም እየመለስኩ ያለሁት ሪያሊቲ ነው፣ ሪል ነው፣ ቀጥታ ነው እየመለስኩ ያለሁት። እንደዚህ ታማኝ ሆነ መልሳት። ግን ቤተክርስቲያን ኃይላችን ቤዛችን ነፍሳችን መዳኛ አዳምጠኝ እንዳለ እየመለስኩ ያለሁት ሪል የሆነውን ነገር ነው። ምን አልኩ እኔ በቃ ኖርማሊ ኦርቶዶክስ የሆነ ስህተት ትምህርት ኖሯት ምናምን ሳይሆን አባቶች አሁን ላይ ያሉት አባቶች እያስተማሩበት ያለው መንገድ ትክክል አይደለም። አባቶች ብለህ ያልካቸው አባቶች ብለህ ያልካቸው ከየት አመጣችሁት ብለህ ብትላቸው እኮ ይህን ጥያቄ ነው አሁን እኛ መጠየቅ ያለብን። እዚህ ጋር የምታዳምጡ ኦርቶዶክስ አባቶች ብለህ ብትላቸው በግዱ አባቶች ብለህ ያልካቸውን ሄደህ ብትጠይቃቸው ከየት ነው ያመጣችሁት ብለህ ብትላቸው ከአባቶቻችን ሰምተው ነው ይለዋል። ሰምተን አይደለም እኮ አሁን እኮ ሰምተንማ ከሆነ አባቶቻችን ያስተላልፉት ነው ብሎ የሚለው ሌላ ምንም አይሉም። እኔ ለምን አልነግርህም? እነኛን አባቶች ደግሞ አግኝተህ ብትጠይቃቸው ከአባቶቻችን ይለዋል። ሄደህ የሆነ ቦታ ይቀራል እኮ ትምህርት። ቆይ ምንጩ የቱ ጋር ነው ብለህ የምትለው ምንጩ ሐዋርያት ጋር ነው እኮ መሆን ያለበት የትኛውም ትምህርት። በቃ ምንጩ ምንጩ ሐዋርያት ናቸው። ክርስቶስ የብሉይ ኪዳን ነቢያት እና ሐዋርያቱ ምንጩ እነዚህ ጋር ካልመጣ ሰማዩ ምድር በአፍጢሙ መደፋት ይችላል። አንተ አለመቀበል ነው ያለበት፣ ማንንም እንዳትቀበል። ሪል አሁን እኔ እናንተ ወደኋላ እየተመለስን ማለት በሃይማኖታችን እኔ እናንተ ወደኋላ እየተመለስን ብናጠና ሪል የሆነውን ሃይማኖት ማንም ይይዘው ይመስላል? እኛ አትይዙት። እኔ ይህንን እርግጠኛ ሆኜ መናገር ወደኋላ ብንመለስ እንፈታተሻ እኔ ልዘጋጅ። እኔ እንደ ድንገት ነው እዚህ ቤት የገባሁት። ተዘጋጅና በሌላ አዳምጠኝ፣ አንድ ያስጨርሰኛ። እስካሁን አውርተናል በፍቅር ስለዚህ አንዴ በፍቅር እስካሁን ድረስ ስላወራን እኔ የገባሁበት በመጀመሪያ ሁላችሁም እዚህ ያላችሁት እንድታውቁ ፈልገው የገባሁት ጓደኛዬ እንደ ፕሮቴስታንት ሆኖ ምናምን ነገር ሜንሽን አድርጎልኝ ሊያችሁ ብዬ ነው የገባሁት። ግን ሜን ፖይንቱ ሪል እያወራን ያለ ነው ኦርቶዶክስ ወይም ደግሞ ፕሮቴስታንት ሆነን ሳይሆን ኢየሱስ ክርስቶስ ምልጃው በሚል ተነሳ። ከዛ በኋላ ያሉት ነገሮች በኦርቶዶክስ እና በፕሮቴስታንት ዓለም እየተነካኩ ትክክለኛ የሆነውን ነገር ኦርቶዶክስ ቤት ውስጥ ያለ ነገር ስለ ክርስቶስ ምንም የሚያጣላ ነገር እኔና ወንድሜ አላወራንም እዚህ ጋር። ምክንያቱም ትክክለኛው አምላክም አዳኙም ቤዛውም የዓለም ሁሉ ፈጣሪ ክርስቶስ ነው። ከዛ ሌሎች መጽሐፎች ምናምን በመቀበል ሳይሆን መጽሐፍ ቅዱሳዊ በሆነ ማስረጃ
ብቻ ወደኋላ ብንመለስ ወይም የአባቶቻችን ትውፊት እየተባለ ወደኋላ ብንመለስ ሪል ሐዋርያትን ማግኘት የሚችለው ማን ነው የሚለው ደረጃ ላይ ነው። ምናልባት ከኔ ከፍ ያለ አቅም ያለው ሰው ምናምን ነገር ካገኘው እሱን ላይ አስገብቼ እንዲያወራህ አደርጋለሁ። አለበለዚያ በራሴ አቅም የጣርኩትን ያክል የገባኝን እውነታ ይዤ በዚሁን ፔጅ እንገናኛለን ብዬ ተስፋ አደርጋለሁ። በጣም እናመሰግናለን። ሪያሊቲው ግን የቅዱሳኑ ምልጃ የራሱ የሆነ ድርሻ ያለው፣ ቤዝና ቤዛነታቸውም የማርያም ቤዛነት በራሱ የሆነ ድርሻ አለው። ሁሉም ግን የኢየሱስ ክርስቶስን መጋፋት የሚችል ቅዱስም ሆነ ፍጡር የለም። ቤዛ እሱ ነው ብለን ዘግተናል። አዳኝም እሱ ነው ብለን ዘግተናል። የዘላለም ሕይወት ሰጭም እሱ ነው። አለቀ። እኛ አይደለም የዘጋ ነው፣ አባቶች ሐዋርያቶች ናቸው አረጋግጠው ለእኛ ጽፎ ያስቀመጡልን። የተዘጋውን ግን ቤተክርስቲያን ከፍታ ማርያም ለሰዎች ሞታለች ብላለች። እሱንስ ምን አልከው? ረሳኸው? እኔ እንደዚህ መጀመሪያ ነግሬያለሁ። እኔ በሌላ መጽሐፍ ምናምን የሚመጡ ነገሮች እኔ መጀመሪያም እነኝህ መጽሐፎች ምን ያደርጉልሃል ብያለሁ። እኔ ራሴ ያልጠቀማቸውም። ለምን ደግሞ አትጠቀማቸው? እኔ ልናገር? እሺ ተናገር። ተናገሩነቱን ወይም ኤርሚ መሰለኝ የምትጠራው ወንድማችንና እሺ፣ ቆይ የኔ ነሽ ትቀጥላለህ። ለምን ደግሞ አትቀበላቸው እነዚህ መጽሐፍት በግዱ? ኖርማሊ እኔ የሆነ እንደ ግለሰብ ነው የምጠየቀው። አሁን በነፍሴ እንደ ግሩፕ አለ። እንደ ግለሰብ ለምን ደግሞ አትቀበላቸው? እኔ እንትን ይገባኛል፣ ለምን እንዳሳለህ ይገባኛል። እሺ ስለሚዋሹ አይደል የማትቀበለበት ምክንያት? በቃ የማላምንበት ነገር ስላለባቸው ስለሚዋሹ ነው ያላመንክባቸው። በቃ ገብቶናል። ሚዩት አድርግ። ያሳለህም ለዛ ነው። ገብቶናል። አይ ያሳለኝ ለሰር እስካሁን አውርቼ አሁን አያስለኝ። ገብቶኛል። እሺ ቴንኪው። ግን ጥሩ መልካም ጸባይ ላይ ያንተ ነው ይሄ ፔጅ። ቆይ የኔን እሰጥሃለሁ። ያንተ ነው ይሄ ፔጅ በግዱ? ይሄ እኔ ነው። እኔ ፎሎ ላድርግ በቃ ለመጀመሪያ ጊዜ። እስኪ ለአንተ ነው ፎሎ አድርግ ያለው። ፎሎ ባክ መልስልኝ። ጓደኛ ነው። ጥሩ ልብ አለህ። እውነትን ፈልግ እና ቴንኪው። እሺ የኔነህ ልናገር እያለ ነው። እኛን ቁጭ ብሎ ስለሰማን እሱን ደግሞ እንስማው። የኔነህ እሺ እግዚአብሔር ይመስገን ነው የምለው። እግዚአብሔር ይመስገን በእውነቱ በግዱ ጥሩ ነገር ይዛሃል። የተሻሻሉ ነገሮች አሉ። አሪፍ ነው። ሌሎቹን ደግሞ እንዳልከው ነው። ተመሳሳይ እድሜ ላይ ነን። እንጠይቃለን አባቶቻችን ቤተክርስቲያን ስርዓት ሰጥተው ይህን ነው ፈልገው እንጂ በሌላው ነገር ወንድሞች እናንተን በርቱ፣ የክርስቶስን ፍቅር እንደዚሁ እንማማ። አሁን ይሄ ልጅ ከመገቡት ልጆች በሙሉ የተሻለ ነገር ይዞ ቀርቦ በሰዓት ያወራል። የተሻለ ስንል ካሉት ነገሮች ላይ ነው የምናመዛዝነው። የእኛ ቤተክርስቲያን መጽሐፎች አሉ የተለያዩ፣ እኛ ስንጠራቸው አዋልድ ነው የምንላቸው። ከመጽሐፍ ቅዱስ ውጭ የሆኑትን ነገር ደግሞ ስርዓት አለ የሚወገዝበት። ነገም ከነገ ወዲያ ይስተካከላሉ፣ ይወገዛሉ ብለን ተስፋ እናደርጋለን፣ እንጠይቃለን አባቶች። በዛ ስርዓት ነው የምንሄደው እኛ ኦርቶዶክሳውያን። ወንድሜ በግዱ አሁን ፕሮቴስታንት እያለ አንተ ሲጠራህ ነበር። እኔ ፕሮቴስታንት ሆኖ ካቶሊክ ሆኖ አላውቅም፣ ምንም መረጃው ስለሌለኝ። እሱም በእርግጠኛነት ያው ጓደኛው ስለጠራ ነው እንደዛ ብሎ ያደርገው። የዚህ የቤተክርስቲያን ምናምን የሰው ልጅ ታሪክ ወይም ደግሞ ክፍፍሎች ያሉ ነገሮች የሰው ልጅ ታሪኮች ናቸው። ክርስቶስ ሲያስተምር በቃ በአብ በወልድ ስም አጥምቁና አስተምሩ ማዳንን ብቻ ስርዓት ነው እንዲከተል የሚፈለገው። ቤተክርስቲያናችን ግን የራሳችን ቤተክርስቲያን ናት። መጽሐፉን የምንረዳው በራሳችን ነው። ሌላ ቤተክርስቲያናት አናውቅም። ከሌላ ቤተክርስቲያናት ወንድሞች ሲመጡ ደግሞ እንሰማለን፣ እንመረምራለን፣ እንጠይቃለን። ያለው እውነት ነው። በግዱ ግን እግዚአብሔር ይባርክ። በእውነት ነው የምልህ ካሉ ከቤተክርስቲያን ልጆች ከማውቃቸው የተሻለ ነገር አለ። ልጆችም አሉ፣ ወንድሞችም አሉ። እንደዚህ አይነት ሀሳብ ያለ ብዙ ነው። ብቻህን አይደለህም። ከሌሎች ጋር ልትጣላ ትችላለህ። ይሄ ያለ ነው፣ የሚያጋጥም ነው፣ ምንም አይደለም። ያው የክርስቶስ ፍቅር በዝም ብሎ የመጣልን በመከራ የመጣ እና መገፋት፣ መሰደብ ምንም አይደለም። ከሱ ፍቅር ሲባል ለቤዛነቱ ሲባል እስከ ሞት አሳልፎ እስከ ሞት ነው ለእኛ ሲል ሄደው እና ለዛ ነገር ሲባል ነው። እንበርታ፣ ቤተክርስቲያናችን እንጠብቅ። በምንም መልኩ ይሁን ግን የምንጠብቀው በሌላ አይነት ነገር ሳይሆን በፍቅር። ከምን እንደምጠብቋት ግን ወንድሜ የኔ ቤተክርስቲያናችሁን የምንጠብቃት ካልባሌ ትምህርት፣ ከኑፋቄ ትምህርቶች
አሁን ካየነው አይነት ማለት ነው። ከሚጻፉ መጽሐፍቶች አሁን ካየነው ከሐዋርያቱ ትምህርት ያፈነገጠ ትምህርት ማለት ነው። አዎ የቤተክርስቲያን ራስ ክርስቶስ ነው። የቤተክርስቲያን ራስ ክርስቶስ ከሆነ ድረስ ከክርስቶስ ወይም ሐዋርያት ከሰጡን መጽሐፍ ውጭ የሆነ ነገር ሁሉ ሚዛናችን መጽሐፍ ቅዱስ አድርገን ነው የምንናገረው። አሁን ይህን የምንለው እኔ ግለሰብ ነኝ። እኔ እንደ ኦርቶዶክስ ተዋህዶ አማኝ ነኝ። እኔ በቤተክርስቲያን አስተምሮ የለኝም፣ በግዱም የለውም። ግን እኛ እዚህ ላይ ስናወራ ክርስቶስ ነው መሰረታችን ካል ያችን መሰረት ይዘን ይሄ ትክክል ነው ይሄ ትክክል አይደለም ልንል የምንችለው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ይዘን ነው። ክርስቶስ መሰረታችን ነው ብላችሁ ስትሉ የኔ ነህ ክርስቶስ ባስተማረው ሐዋርያቱና ነቢያቱ ባስተማሩት ትምህርት እሱ ነው መሰረታችን አይደል ብላችሁ የምትሉት? በትክክል በቃ ስለዚህ መጽሐፍ ቅዱስ የማያስተምር በእነዚህ መጽሐፍቶች ላይ የተጻፉትን የስተት ትምህርቶች እና እውቀቶች አትቀበሉ ማለት አንቀበለው ውግዝ ነው ማለት ነው። አሁን በእኔ ግለሰብ እየነገርኩ ራይት እስማማለሁ። እኔም እተባበራችኋለሁ። ከእንደነኛ አይነት ሰላም የሚመስሉ ግን ሰላም አይደሉ፣ ስንዴ የሚመስሉ ግን አንብቤ እንክርዳድ መሆናቸውን በ4 ነጥብ ከእናንተ የተሻለ እናገራለሁኝ እነዚህ መጽሐፍቶች ላይ በመረጃ እያሳየው ማለት ነው። ስለዚህ ልክ ነው። አንተንም ቤተሰብህንም ትውልዱንም ሁሉ ጭምር ቤተክርስቲያናችንን እንጠብቃለን ብለህ ስትል ከእንደዚህ አይነት የስተት ትምህርት ነው ማለት ነው። ቴንኪው መቀጠል እችላለሁ። ይሄ ለማለት ነው። በግድዬም ታች ኮመንት የምታደርጉትም ከኋላ መታችሁ የነበሩ ልጆችም ሁሉም እዚህ ቦታ ላይ ለመማማር ነው። ክርስትና ነው መሰረቱ፣ ክርስቶስ ነው መሰረቱ። ሌላ መሰረት የለውም። የሁሉም ቤተ እምነት በሙሉ ከዚህ ውጭ ያለው ነገር ግን መፋጨት፣ መወያየት፣ መነጋገር ይቻላል በሐዋርያት ሥራ ትምህርት መሰረት በማድረግ እኛም ደግሞ የጎደሉ ነገሮች ደግሞ ከኛ የተሻሉ ካላቸው አባቶች ሂደን እንጠይቃለን። ዝም አንልም። መሰረቱን ይዘን ማለት መሰረቱን ሳንለቅ እነሱን ሞግታቸዋለን። እኔ አንድ እንትን ነገር እንደዚህ ሰንበት ትምህርት ቤት ስማር አንድ ካህን መርጌታ ነኝ ያለ ልጅ ምንድነው የመጽሐፍ ቅዱስ ትርጉም አንድምታና መጽሐፍ ቅዱስን አነጻጽሮ ሲነግረኝ ይሄማ ስህተት ነው፣ መጽሐፍ ቅዱስ አንድምታ ከመጽሐፍ ቅዱስ ይበልጣል፣ ቅድሚያ የተጻፈው አይነት ሙሉ ልጅ እያለን ነው እንግዲህ ይሄን ሲነግረኝ ይሄ ነውር ነው፣ አንተ ቢያንስ በቤተ ክህነት አለ ከኔ የተሻለ ይህ አስተምሮ ግን ትክክል አይደለም። እዛው ላይ ነው ያልኩት። እዛው ተማሪዎች እያሉዳለ ነውር ስለሆነ የሚባለውና የማይባለውን መምህራኖች ስላሉ ይሄ ምንም ልናደርገው አንችልም። ቤተክርስቲያን አስተምሮቶች የሚሰጡበት የራሱ የሆነ ነገር ይኖረዋል። በዛ ልክ ግን መልካም የሚያስተምሩ ሰዎች የሉ ማለት አይደለም። ኑፋቄውን እያወጣን ቤተክርስቲያናችን እንጠብቃለን። ያን ለማለት ነው። አመሰግናለሁ። በግዱ በርታልኝ። እሺ እናመሰግናለን ሁላችሁንም። ለማንኛውም ሁላኔ በጣም አመሰግናለሁ። የሆነ የተነጋገርንበት የተማማርንበት ነገር አለ። ሪል ነገር ግን የምናገረው ነገር ቢኖር ሁሉም ቤተክርስቲያን ውስጥ ያሉ ወደ ወንጌል የተጠጉ ሰዎች በሙሉ ከላይ እስከታች ያሉ ሪያሊቲውን ያውቁታል። እያድበሰበሱ ያሉት ነገር አለ። እሱን ሪል አውጥቶ ይሄ ነው እንደዚህ ነው፣ ይሄ ነው እንደዚህ ነው ማለት ነው ያቃታቸው። ያንን አስተካክለን ወደኋላ ብንመለስ ግን የኔ ሐዋርያዊት ቤተክርስቲያን ከሁሉም በተሻለ ኢየሱስ ክርስቶስን ስትሰብክ ኖራለች። አሁንም ወደፊትም ትሰብካለች። ነገር ግን ይሄ ምናምን በቃ አለ አይደለ መገምገም ያለባቸው መጽሐፍቶች አሉ። ከዛ ደግሞ ምን ጊዜም መጽሐፍ ቅዱስ መነሻ ነው መድረሻም ነው። መጽሐፍ ቅዱስ ሕይወት ነው አይደል? ስለዚህ መጽሐፍ ቅዱስ ላይ የተደገፈ ነገር ወደፊት ይመጣል ብለን ተስፋ እናደርጋለን። ብዙ መማማር እንችላለን። ብዙ ሊያውቅ ይችላሉ። ብዙ ልረዳ ይችላሉ ስለ ኢየሱስ ክርስቶስ። እስከዛሬ ድረስ ኦርቶዶክስ ቤት ሆኜ ካወቅኩት በላይ ግን ምንም አላቅም። ግን መተው ያለብኝ ነገር አለ እሱን አምናለሁ። መተው ያለብኝ ነገር አለ እንጂ ኢየሱስ ክርስቶስን ኦርቶዶክስ ቤት ሆኜ ያወቅኩትን ያክል የትም ቦታ ብሄድ ኢየሱስ ክርስቶስን አላውቀውም። ይህንን ተናገር፣ ስምህን ግን ትክክለኛ ባላቅም ተናገር እውነቱን የሚለው ማለት ነው። እየሰማኝ ነው አይደል? እየሰማሁ ኤርሚያስ በትክክለኛ ስም ኤርሚያስ ትክክለኛ ምናምን እኔ በዓለም ላይ ማለት የትኛውን ቦታ ላይ ብትወስደኝ የምመሰክረው አንድ እውነታ ነገር ቢኖር ኢየሱስ ክርስቶስን ኦርቶዶክስ ቤት ውስጥ ሆኜ ያወቅኩትን ያክል የትም ብሄድ አላውቀውም። ግን ምን አለ ኦርቶዶክስ ቤት ኢየሱስ ክርስቶስ ብቻውን ገኖ አልወጣም። ትክክል ያልሆነ ነገር ከኋላ እየተከተለ ነው። እሱን አምናለሁ። በተረፈ እንማማራለን። ወደ አንድ ክርስቶስ፣ ወደ አንድ መጽሐፍ ቅዱስ፣ ወደ አንዲት ሃይማኖት። ብቻውን ኢየሱስ ክርስቶስ ያልገነነበት ቤት እንዴት እውነት ይሰበካል ብለህ ትላለህ?
ምክንያቱም ኢየሱስ ክርስቶስን እኔ ያወቅኩት የተረዳሁት ያመንኩት አሁን እያልኩ ያሉትን ነገሮች እውነት 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 ክርስቶስ እንዲህ ነው ስትለኝ እውነት 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 እያልኩ የመጣሁት ነገሮች አሉ አይደለ? አይ ለሌ ያልኩን ስማኝ። ኢየሱስ ክርስቶስ ብቻ ነው ያልነገሰበት ቤተክርስቲያን። ቤተክርስቲያንስ እውነተኛ ቤተክርስቲያን ይባላል? እውነተኛ ትምህርት ያስተምራል ብለህ ትላለህ? አሁን በዓለም ዙሪያ እኮ አልቀር በዓለም ዙሪያ እኔ እንዳለሁባት ቤተክርስቲያን ኢየሱስ ክርስቶስን ቆንጆ አድርጎ የሰበከ የለም ብለህ አልከኝ። ስትሰብከው እኮ ኦርቶዶክስ ቤተክርስቲያን እኮ ስትሰብከው ኢየሱስ ክርስቶስን ከዓለም ካለ ከአንድ ተራ መነኩሴና ከአንድ ተራ ሴትዮ እኩል እኮ ነው የምትሰብከው። አርሴማ ታድናለች። ቅድም አንተ እንኳን ራሱ እንዳልከው አርሴማ ታድናለች ተብሎ በተባለበት ነው ኢየሱስም ያድናል ተብሎ የሚባለው ማለት ነው። ስለዚህ ይህች ቤተክርስቲያን በዓለም ዙሪያ ካሉ ቤተክርስቲያን የተለየ ኢየሱስ ክርስቶስን ሰባኪና አስተዋዋቂ ነች ብለህ የምትለኝ በየትኛው መንገድ ነው ብዬ የምልህ? እሺ እኔ ደግሞ በየትኛው መንገድ ነው? በአምላክነቱ ወይም ደግሞ በአዳኝነቱ ዙሪያ ያሉት አስተምህሮቶች ከቅዱሳን ጋር የሚገናኝ ምናምን አይደለም። የኢየሱስ ክርስቶስ እኔ ለይቼ ምናምን ኖርማሊ እኔ ማለት ነው እድሉን አሁን እኔ እነኝን ነገሮች ለማውራት ብጀምር እድሉን አልሰጠኝም። አንደኛ፣ ሁለተኛ ነገር ደግሞ ማለት ነው የእንትን ይሄ ላይቭ ላይ ሆነን እየተነጋገርንበት ያለነው ርዕስ ወሳኝነት አለው ከዛ ነገር አንጻር እንጂ ኖርማሊ ትክክለኛ ኢየሱስ ክርስቶስን እኔ ያወቅኩት ኖርማሊ እኔ ከማመልከው ኢየሱስ ውጪ ሌላ ኢየሱስ አለ ብዬ አላምንም። አሁን እኔ ሪል በቃ የክርስቶስ ፍቅር ያለኝ ሰው ነኝ። ግን የክርስቶስን ፍቅር ቤተክርስቲያኒቱ ውስጥ ከኢየሱስ የሚበልጥ ሌላ አምላክ የለም አይደል? ከአብና ከወልድ ከመንፈስ ቅዱስ የሚበልጥ የለም። ከመጽሐፍ ቅዱስ ውስጥ የሚበልጥ ሌላ መጽሐፍ የለም። እውነትህን ነው? ሪል እርግጠኛ ነኝ። ከመጽሐፍ ቅዱስ ግን የሚበልጥ ወይ ደግሞ ከመጽሐፍ ቅዱስ እኩልስ የሚሆን መጽሐፍ ቅዱስ አለ? በቃ መጽሐፍ ቅዱስ ህይወት ነው አልኩ። ከህይወት በላይ ምን አለ? ህይወት እኮ ክርስቶስ ነው። አይ ከመጽሐፍ ቅዱስ እኩል የሆነስ መጽሐፍ ቅዱስ አለ? መጽሐፍት አለ ወይ ነው የምልህ። መጽሐፍ ቅዱስ በአንድምታ ይተረጉማል። ከዛ ውጪ ከመጽሐፍ ቅዱስ ስለ ትርጉም አይደለም የምልህ። ከመጽሐፍ ቅዱስ እኩል ስልጣን ያለው መጽሐፍ አለ? ከመጽሐፍ ቅዱስ እኩል እስካሁን አልሰማሁም። እስኪ ንገረኝ፣ አንተ ጉደኛ ነህ። አለ ወይ? ቢኖርስ ምን ትላለህ ነው የምለው። የተባለበትን መንገድ አጣራለሁ ማለት ይኖራል ብዬ እስካሁን ድረስ አልሰማሁምም አልገምትምም። ከመጽሐፍ ቅዱስ እኩል ነው ከተባለ ግን በምን ምክንያት ብዬ እጠይቃለሁ። የመጀመሪያ ጥያቄ በምን ምክንያት ነው የሚሆነው? የእናንተ ቤት ጉድ መቼ ያልቅና ወንድም አለ። ይሄ መጽሐፍ ይታያል። ይሄ መጽሐፍ ይታያል። ምን ይላል? ተአምረ ማርያም በግዕዝና በአማርኛ ትልቁ አይደል? እንደ ኢየሱስ ክርስቶስን በዓለም ላይ እንደሷ የሰበከ ቤተክርስቲያን የለችም ብለህ ያልከው ቤተክርስቲያን እንዴት እንደሰበከችው መጽሐፍ ቅዱስን እንዴት ብላ እንዳለችው አሳያ ከመጣ አይቀር አንዴ። እነኚህ እኮ አዋልድ መጽሐፍት ናቸው። ወይት አዋልዶቹ አይደል እንዴ ታዲያ የሚለፈልፉት? ማን የጻፋቸው? ታዲያ እንዴት ነው ከመጽሐፍ ቅዱስ እኩል የሚሆነው? ማን የጻፋቸው እኮ ነው አማርኛው ጉዳዩ። መጽሐፍቶቹ በራሳቸው እንደ ቁርአን እስላም ቁርአን ወረደ እንደሚባለው እንደዛ አልወረዱም። ማን የጻፋቸው? አባቶች አይደሉ እንዴ? ስለዚህ በአባቶቹ ፈንታ ልጅየው ይጠየቃል ማለት ነው። እዚህ ትጠየቃለህ። ያው ሀብተ ወልድና ስመ ክርስትናን ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችንን የማርያምን መጽሐፍ ታምሯን መስማት ቀላል አይምሰለው ይላል አይደል? ልብ በል። ከዛ ቀጥሎ ምን ይላል? ሲያንብበው የእመቤታችን ተአምር ከመጽሐፍ የእመቤታችን ተአምር ከመጽሐፍ ነቢያት መጽሐፍ ሐዋርያት በደንብ አንብበው። ይህ ብሎ የሚለውን ማለት ነው። ይህ ነው የላቀ ነው ምናምን የሚለው ነው። እስኪ ቆይ በለው። ይህ የእመቤታችን ተአምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ። መጽሐፈ ነቢያት የትኛው ነው? መጽሐፈ ነቢያት ብሉይ ኪዳን ነው። መጽሐፈ ሐዋርያት ምንድን ነው? አዲስ ኪዳን። ከነሱ ሁሉ ምን ያለ ነው ይላል? የላቀ የከበረ ገናና ነውና። የላቀ ማለት የበለጠ ማለት ነው አይደል? የበላቀ የበለጠ ማለት ነው። ችናታይ ቅድም ቤተክርስቲያን ኦርቶዶክስ ለዓለም ንጽሕት ጥርት ጽድት
ኩልል ያለች ብለህ ያልካት ቤተክርስቲያን መጽሐፈ ነቢያትንና መጽሐፈ ሐዋርያትን የበለጠ ነው የእመቤታችን ታምር ብላ ትላለች። ይህ የእመቤታችን ታምር ይሄ መጽሐፍ ማለት ነው። አይታል አንተ ይሄንን ወደ ኋላ ወሰድከው። አይታል ይሄንን አዳምጠኝ። ለምን እንደሆነ ታውቃለህ? ወደ ኋላ ወሰድክ ያልኩ አዳምጠኛ። እሺ ለምን ቅድም ምን አልኩ? እንደዚህ አይነት ነገሮችን መስተካከል ባለባቸው መንገድ ተስተካክለው የምንቀበልባቸው የሆነ እኔ ከዚህ ታምር ውስጥ የማምነው ነገር የምፈልገው ነገር አለ ብያለሁ እኮ መጀመሪያ። አንተ የፈለግከውን እንኳን ለሚጻፈችው ቤተክርስቲያኒቱ የጻፈችውን ቅድም የመቀበል ግዴታ አለብህ ብዬ ስልህ የለብኝም። እኔ አሁን ለምሳሌ ታምረ ማርያም ከመጽሐፍ ቅዱስ የማትቀበል ከሆንክ የተረገምክ ነህ። ቅድም አለች እኮ በመቅድሙ ላይ እርጉም ነህ ማለት ነው። እርጉም ስለሆንክ አልቀበልም ማለት ይችላል። እርጉም ነህ ያለች አንተ ለምሳሌ እንደ ክርስቶስ እኔ የሆነ ሰው ጻድቅ ነህ ስላለኝ ክርስቶስ ያጸድቀኛል? እንደ የሆነ ሰው ደግሞ እርጉም ነህ ስላለኝ ይረገማል? ስለሱ አይደለም። ኦርቶዶክስ እኮ እርጉም ነህ ብላ ያለችው ኦርቶዶክስ አሳይተኛል ቅድም እሱ። አዎ። ስለዚህ በቃ አንተ ቤተክርስቲያንህ ራሱ እኮ ይህንን መጽሐፍ አሁን ይህንን አልቀበልም ትላለህ ወይ ትቀበለዋለህ? እኔ ምንም እኮ አልኩህ እኮ ቅድም ነገር ያልጨርሽ ይላል። ከመጽሐፍ ቅዱስ ጋር የሚተካከል መጽሐፍ የላትም። ይኸው የላቀና የከበረ ገናና ነው ትላለች። መጽሐፍተ ሐዋርያት መጽሐፈ ነቢያት ብሉይ ኪዳን ነው፣ መጽሐፈ ሐዋርያት አዲስ ኪዳን ነው ማለት ነው። ስለዚህ ይህ መጽሐፍ የእመቤታችን ታምር የያዘው መጽሐፍ ብላ ትላለች ኦርቶዶክስ። ከነቢያቱ ትንቢትና ከሐዋርያቱ ስብከት ከአዲስ ኪዳንና ከብሉይ ኪዳን መጽሐፍት የላቀ ነው የበለጠ ነው ትላለች። እናስ የተተረጎመ መጽሐፍ ነው እርግጠኛ ነኝ። አሁን ከግብፅ ወይም ከዕብራይስጥና ከጽር የተተረጎመ ቋንቋ እንደዚህ አይልም። ወዳጄ ቤተክርስቲያኒቱ ገና ይሄን መጽሐፍ ብቻ አንብቤው ከፊል ላይ ደርሻለሁኝ። እንዳለ ወር ሙሉ አይደለም 6 ወር ሙሉ የምታለቅሱበት የቤት ስራ ካሚንግ ሱን። እኔ አላለቅስም። እኔ ማምነውን አውቃለሁ። በእናትህ እኔ አላለቅስም። ካሚንግ ሱን ብቻ እኔ ማስታወቂያ እግረ መንገዴን እየተናገርኩ ነው። እነዚህ ቅድም ያስነበብኩ በመስቀል ጉዳይ የተጻፉ መጽሐፍቶቻችሁ እኛው ላይ እሰግድ ለአብ ወወልድ ወመንፈስ ቅዱስ ብሎ ከሚለው ውጪ በድርሳነ መስቀል ላይ የተጻፈ ጉድ አንተ ቅድም ለመሸፈን እንደሄድከው አይደለም። ለዕፀ መስቀሉ ነው የሚለው፣ ይሄም ለዕፀ መስቀሉ ነው ይላል። መጽሐፈ ጤፉትም ልክ እኔ መስቀል መከራ እንደሆነ ነው የማውቀው። አይልማ መጽሐፉ አይልማ። መጽሐፉ ቤተክርስቲያኒቱ የጻፈችው ይሄኛው በደብረ ሊባኖስ ገዳም ቀዩ፣ ይሄ ደግሞ በግሼን ደብረ ከርቤ፣ ይሄ ደግሞ በሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን የተጻፈ 3 መጽሐፍ ጽፋለች። ውዳሴ መስቀል፣ ነገረ መስቀሉ፣ ድርሳነ መስቀል ብላ ማለት ነው። 3ቱም ላይ የምታወራው 3ቱ መጽሐፍ ላይ ስለ እንጨቱ ነው፣ ስለ ዕፀ መስቀል ማለት ነው። አንተ እኮ የግድመን ብዬ አይደለህም ማመን ያለብህ አንተ መጽሐፍ ቅዱሳዊ ነው። ቅድም እኮ አልከኝ ስንጽፍ ሐዋርያቱ አልጻፉትም አልተናገሩትም አልክ። በቃ አንተ አሁን እንደ አንድ ወጣት መቆም ያለብህ ሐዋርያቱ ያላሉትን አትበል። ወንድም አለም ወጣትነትን ዝም ብለህ አታስጨርስ። እንዴ መቻልኩ እኔ ብያለሁ። እንዴ በቃ አትበል ነው ብዬ አላልክም። አሁን ያለህን አቋም ስታንድ ቁም። ማንም ቄስ፣ ማንም ጳጳስ ጋር፣ ማንም ቆሞስ፣ ማንም ፓስተር ጋር ብትቆም ሐዋርያቱ ብለዋል ይበል። አላሉም ብሎ ካለ አፍህን ያዝ በለው። ፓስተርም ይሁን ቄስ አፍህን ያዝ በለው። የማዕዘኑ ራስ ክርስቶስ ነው። የቤተክርስቲያን ራስ ክርስቶስ ነው። የማዕዘኑ ድንጋይ ክርስቶስ ነው። የቤተክርስቲያን መሰረት ክርስቶስ ነው። ኦኬ እሱ ባልተናገረበት ቅዱሳት ሐዋርያት ባልተናገሩበት እንጨቱ ቤዛ፣ ማርያምን ቤዛ፣ ኢየሱስም የነፍስ መድኃኒት፣ ማርያምም የነፍስ መድኃኒት፣ እንጨትም የነፍስ መድኃኒት፣ እንጨቱን መስቀሉንም የነፍሳችን መድኃኒት ነው ብላችሁታል። ማርያምም የነፍሳችን መድኃኒት ናት ትላላችሁ። ክርስቶስም ያዙ እንጂ ነጠላችሁ አንድ ለዩ እንጂ የማዳን ስርዓታቸው ማዳን የሚለውን ብቻ ቤዛ የሚለው ኖርማሊ ብዙ ትርጉም አለው። ማዳን የሚለው በነፍስ ቤዛነት ከሄድን የነፍስ ቤዛ ከክርስቶስ ውጭ የለም የሚል አማርኛ ነገር ይሏል። ወደኋላ መመለስ ቆይ ማዳን የማርያም ነው ወይስ የክርስቶስ ነው? ይኸውልህ ነገርኩህ እኮ በቃ የነፍስ ማዳን የሚባለው ፓርት ላይ በቃ ማዳን የማን ነው? ማዳን የማን ነው? ከአዳም ጀምሮ እስከ መጨረሻው እስከ ዓለም ፍጻሜ እስከ ዳግም ምጽአት ድረስ ማዳን የኢየሱስ ክርስቶስ ስራ ነው። አለቀ በቃ ጨረስን። ማዳን የማርያም አይደለም ማለት ነው፣ የክርስቶስ። ከአዳም እስከ ምጽአት ድረስ ያለው ማዳን የክርስቶስ ስራ ነው።
ስለዚህ እመቤቴ መንተና ወላዲቴ ምናምን ነገር ብሎ የሚለው ነገር አቁም እኮ ነው እያልን ያለው። ማዳን የክርስቶስ ነው፣ ማዳን የበጉ ነው ያሉት ሐዋርያቱ። በቃ በጉ ደግሞ ያው የበጉ ነው፣ በጉ ያው ክርስቶስ ማለት ነው። አለቀ። ምንም እኮ እንትን ምንድን ነው ዙሪያ ጥምጥም እኮ መሄድ የለብንም ወንድም ማለት ማነው? እኔ እኮ አልሄድኩብህም እኮ ሪል እኮ ነው የነገርኩህ። ልክ ነህ አንተ እኮ ልክ ነህ እኮ ብራዘር። ቤተክርስቲያን እየሄደች ነው ከእንደዚህ አይነት የስህተት ትምህርት ዳን እኮ ነው እንጂ አንተ እኮ ትክክል እኮ ነው። አሁን ብዙ ነገር ትክክል ነው መጽሐፍ ቅዱስ ብሎ ስለሚል ማለት ነው። ትክክል ነህ ብዬ አልኩ። የምትናገረው ነገር የጠየቅኩን ጥያቄ መጽሐፍ ቅዱሳዊ የሆነው ነው ብለሃል፣ ያልሆነውን አይደለም ብለሃል። እግዚአብሔር ይባርክህ። ይህንን አይምሮህን ግን በሐሰት እንዳታስቀጠቀጥ እንዳታስመታ፣ ህሊናህን በሐሰት እንዳታስቀጠቀጥ ጠይቅ። ቤዛዊት ነች ብሎ ሲል አሁን ነገ ሄደህ ስትጠይቅ ማርያም ቤዛዊት ነች ብሎ ሲል ቤዛነቷ ምንድን ነው በለው። አይ በእናትነቷ በመውለዷ በማማጧ ምናምን ብሎ ካለ ማን ነው እንደዛ ብሎ ያላት በለው። አባቶቻችን ብሎ ካለ የአባቶቻችን ምንጫቸው ምን ነበር? ምንጭ ዋቢ አድርገው የጠቀሱት ማን ነው? የብሉይ ኪዳን ነቢያትን ወይስ የአዲስ ኪዳን ሐዋርያትን በላቸው። አይ የአዲስ ኪዳን ሐዋርያት የብሉይ ኪዳን ነቢያት ስለ እመቤታችን ቤዛነት ይናገራል ብለው ካሉ ጥቅስ ስጡኝ በላቸው። ኦርቶዶክስን ጥቅስ ጠቀስክ ማለት ቀጥሎ እርግማንና ስድብ ዱላም አይቀርልህም። ልታስመጣኝ ለምን? ጥቅስ ስለሌለ። አለቅ። አሁን ጌታን ታምነዋለህ አይደል? አዎ። እኔ ግን አይመስለኝም። እንዴት? እጠረጥርሃለሁ። ጌታ ማመኔን? አዎ። አጠርጥረኝ፣ እሱን አጠርጥረኝ። ታምነዋለህ? በደንብ ጥርጣሬንን እንድታስወግድልኝ ጥያቄ ታምነዋለህ ነው። መልስ ምን ነበር ያልከኝ? አዎ አዎ። እጠረጥርሃለሁ አልኩ፣ አጠርጥረኝ ብለኸኛል። ጥርጣሬን ጉልህ ታደርግልኝ፣ ማነው ጥርጣሬን ከኔ ላይ ሊያስወግድልኝ የሚችል መልስ ትመልስልኛለህ። ጌታን በማመንህ ምን አገኘህ? ዝም ብለህ ነው አምነዋለሁ ብለህ የምትለው? ምን አገኘህ? ምን ሰጠህ? ምንስ ሊሰጥህ ይችላል ያመንከው ጌታ? እሺ ማለት ማብራሪያ በሁለት መንገድ ነው የሚከፈለው የጌታ ስጦታ። ምን አገኘህ? ምንስ ሰጠህ? ምንስ ሊሰጥህ ይችላል? ጌታ በመሰረቱ የሰጠኝ ራሱን ነው። አብራራው። የሰጠኝ ራሱ ነው ብለኸኛል። የሰጠኝ ራሱን ነው፣ ምክንያቱም እኔ መዳን የምችል ሰው አልነበርኩም። እሺ። ከዛ የሚያድነኝም ሌላ ፍጡር አልነበረም። ኦኬ። ስለዚህ ራሱ መጥቶ ከአባቱ ጋር አስታረቀኝ፣ መከራን ተቀበለልኝ። ነፍሴን ለማኖር ወይም ደግሞ ገነት ርስት የምትባሏን የተድላ ቦታ እኔን ለማስገባት ራሱን አሳልፎ ሰጠኝ። ኖርማሊ ህይወትን ሰጠኝ ማለት ነው። ይሄ የምናወራበትን ህይወት ሳይሆን መኖር የምንችልበትን የገነትን ህይወትን ሰጠኝ ማለት ነው። ይሄ የህይወት ስጦታው ነው። ከዛ ባረከኝ። ኖርማሊ ማስተዋል፣ መናገር፣ ከሰዎች ጋር መግባባት የሚባለው ደግሞ የስጋ ባረኮቶች ናቸው። ከዛ ደግሞ እንደ ጽናቴ ልክ ይቀጥላል ብዬ አምናለሁ። ኖርማሊ ግን ጌታ የሰጠኝ ህይወት ነው። ራሱን ሰጠኝ ስትል ያው ህይወቱን ሰጠኝ እያልከ ነው። ስለሰጠህ ተቀበልኸዋል? አዎ። ምናልባት አሁን በአንተ የምትጠብቃቸው የሆነ የራሱን የቻለ ሎጂክ የሆነ መልሶች ሊኖሩ ይችላሉ። አይ ነው አይደለ? እኔ በቃ ማንም ሰው የሚያውቀው ስለሰጠህ ራሱን ሰጠኝ አልከኝ። ኦኬ፣ ጥቅስ እንኳን አልጠየቅኩም፣ ልጠይቅህም አልችልም። ህይወቱን ሰጠኝ ማለት ነው ብለህ ልክ ስለሰጠህ ተቀብለኸዋል ወይ ብዬ አልኩህ። አዎ አልኩኝ። አዎ አልከኝ። መቼ ነው የተቀበልከው ይህንን ህይወት? መቼ ነው የተቀበልከው ይህንን ህይወት? መቼ ማለት ያው ጊዜን አመልካች እንደሆነ ታውቃለህ እኮ። ገብቶኛል። ምን መጠየቅ እንደፈለግክም ገብቶኛል። ግን ማብራራት እንዲችል የምትፈቅድልኝ ከሆነ ጊዜው መናገር እፈቅድልሃለሁ። ጊዜውን ንገረኝና መቼ ብሎ ማለት ጊዜውን ንገረኝና ለማብራሪያ ጊዜ እሰጥሃለሁ።
በ40 ቀኔ በ40 ቀኔ መቼ ነው ብሎ የሚለውን በ40 ቀኔ በምን መንገድ ተቀበልከው? በመንፈስ ቅዱስ አጋዥነት ነው። መንፈስ ቅዱስ በአብ በመጠመቄ ማለት ነው። በጥምቀት በምን መንገድ ተቀበልከው? በጥምቀት አለ። እሺ መዳንን በጥምቀት በኩል ተቀበልከው አይደል? በጥምቀት ለመጠመቅ አምነህ ነበር? ለመጠመቅ አምነህ ነበር? የ40 ቀን ልጅ እኮ ነኝ። በቤተሰቦቼ እምነት ነው። እኔ ከፈለክ የ40 ሰዓትም ሁን እሱን ነግረኛል። የ40 ዓመትም ሁን የ40 ደቂቃ በቤተሰቦቼ እምነት ነው። ለመጠመቅ አምነህ ነበር? በቤተሰቦቼ እምነት አምነህ ነበር ወይ ብዬ ስለ አዎ አምኛለሁ አላመንኩም ነው ማለት ያለብህ። ለጥያቄ የሚመጠን መልስ ስጠኝ። አምነህ ነበር ወይ ብዬ ስለ መልስ ምንድን ነው መሆን ያለበት? ዛሬ ኖ እኔ ይሄንን ህይወት ስትቀበል የተቀበልክበትን መቼ ነው አልኩ። ጊዜ ተቀብለዋለሁ ያልኩ አዎ አልከኝ። መቼ ተቀበልከው ብዬ ስለ በ40 ቀን ያልከኝ ጥሩ ነው የመለስክልኝ። በምን መንገድ ተቀበልከው ብዬ ስለ በጥምቀት አልከኝ። እሺ በጥምቀት በኩል ለመጠመቅ አምነህ ነበር ወይ ብዬ ስልህ አምኛለሁ ወይ አላመንኩም ነው ማለት ያለብህ። አምነህ ነበር ለመጠመቅ? የ40 ቀን ልጅ ነበርኩኝ። ስለዚህ ምንም ማመንም አለማመንም የሚባለው ነገር አላውቅም። ስለዚህ አላመንክም ማለት ነው። በቤተሰቦቼ እምነት እኮ ካልኩ አላመንኩም። በቤተሰቦቼ አላመንኩም። አለቀ ማለት ነው። በቃ ተዘጋ። ክርስቶስን አታምነውም ያልኩ ለዚህ ነው። አምነዋለሁ። ይኸው አላመንኩም ነው ብለህ ያልከው። መንገድህን አየህ ነው በግድዬ መንገድህን ላሳየህ መልሼ በጥቂቱ ብዙ ሳላወሳስበው ማለት ነው። እኔን ሀሳብ ሳልጨምር ህጻናቶች እግዚአብሔርን ማወቅ የለባቸውም ወደ እግዚአብሔር መሄድ የለባቸውም ብለህ ታምናለህ? ቆይ ወንድም አለ መንገድን የመጣህበትን መንገድ ላስታውስህ። እኔ ምንም ነገር ሳልን ጌታን ታምነዋለህ ብዬ ስልህ መልስ አዎ አልከኝ። እኔ ግን ጥርጣሬ ያለኝ ብዬህ ነበር አይደል? እጠረጥርሃለሁ ብዬ ስልህ ለጥርጣሬ መልስ የሚሆነ ነገር ካልሰጠኸኝ ጥርጣሬን ያነሳልኛል ብዬ አልኩ። ስለዚህ እኔ አምነዋለሁ አልከኝ። ጌታን በማመንህ ምን አገኘህ አልኩ። የሰጠኝ ራሱን ነው ማለት ህይወቱን ሰጠኝ አልከኝ። ህይወቱን ሰጠኝ አልከኝ። የሰጠኝ ራሱን ነው፣ ራሱን ሰጠኝ፣ ህይወቱን ሰጠኝ አልከኝ። ህይወቱን ስለሰጠህ ህይወት ተቀበልሃል ወይ ብዬ ስለ አዎ አልከኝ አይደል? ይሄንን ህይወት መቼ ነው የተቀበልከው አልኩ። በ40 ቀኔ አልከኝ። በ40 ቀን ስትቀበለው ይሄንን ህይወት በምን መንገድ ተቀበልከው አልኩ። በጥምቀት አልከኝ። ለመጠመቅ አስቀድመህ አምነህ ነበር ወይ ብዬ ስልህ አላመንኩም አልከኝ። ስለዚህ ይሄንን ህይወት ይሄንን ህይወት ተቀበልኩ ብለህ ያልከው በምን መንገድ ነው? በጥምቀት ነው። የተጠመቀው ግን ሳታምን ነው። ስለዚህ ይሄንን ህይወት ሳታምን ነው ተቀብየዋለሁ ብለህ የምትለው። እያደኩ በሄድኩ ቁጥር እኮ እምነት የሚጨመር ነገር ነው። እምነት ጨመርኩላችሁ አይደል? መጽሐፍ ቅዱስ አይልም ብራዘር፣ ኧረ ይላል። እንዲህ ጥቅስ ማምጣት ግዴታ። እኔ እሱኛውን ክፍል አይደለም እየምልህ። እኔ አሁን ለጠየኩት ጥያቄ ይህንን ተቀበልኩት ብለህ ያልከውን ህይወት ገና አልተቀበልከውም። ተቀብዩ ባልቀበለው ኖሮ ይህንን ያክል ስለ ክርስቶስ ምን ያከራክረኝ? አልተቀበል መንገድህን ይኸው። ይህንን ህይወት ሰዎች የሚቀበሉት በምን በኩል ነው? በጥምቀት ነው የሚቀበሉት። መረጃ ስጠኝ። በማመን በመጠመቅ መረጃ ስጠኝ። ያመነ የተጠመቀ ይድናል ነው። እሺ በምን በኩል ነው የተቀበልከው አንተ? በመጠመቅ። አምነን የተጠመቀው ወይስ አታምነን የተጠመቀው?
እኔ እኮ ነገርኩህ እኮ ሕፃን ነኝ አይደል? አምነን የተቀበልከው የሳታምን የተቀበልከው የመንፈስ ቅዱስን ስጦታ አላውቅም። እንግዲህ በህሊናዬ ግን መናገርም ማስማትም በማልችልበት ዘመን እንዴት ነው አምኜ ለመጠመቅ እኮ ማወቅ አለብን። በግድዬ አንተ በውሃ ነው አይደል የተጠመቀው አይደል? በውሃና በመንፈስ ቅዱስ። አምነህ ነው የተጠመቀው? ሕፃን እያለሁ ነው ካልኩ በቃ ሕፃን እያለሁ ነው እኮ አለቀ እኮ። ይሄ እኮ ምንም እኮ ማጣመም። ስለዚህ አላመንክም ማለት ነው። ሪያሊቲው ዛሬ ላይ አንተ ክርስቶስን ታምነዋለህ አታምነውም? የዛሬ ነው እያወራሁ ያለሁት፣ የ40 ቀኔን አይደለም እያወራሁ ያለሁት። ሳታምን ነው የተጠመቀው። መጽሐፉ አምኖ የተጠመቀ ይላል። እናንተ ግን ሳታምኑ ነው የምትጠመቁት። ኖርማሊ አንተ ልጅ አሁን አንተ ሕፃን ልጅ ካለ አንተ ልጅ ክርስቲያን አይደለም? የኔ ልጆች ተዋቸው። እኔ አንተን እየጠየቅኩ ያለሁት በክርስቶስ ላይ ያለህ እምነት ትክክል አይደለም፣ ጥርጣሬ ያለኝ ብያልኩ። ለዛ ነበር ዋናው። አሁን ጥርጣሬን ጭራሽ አጎላህልኝ ማለት ነው። እሺ ምን አድርጌ አጎላሁልህ? ጥርጣሬን ታነሳልኛለህ ብዬ ስል ስጠባበቅ እስካሁን ድረስ ያወራህለት ኢየሱስ ታምነዋለህ ወይ ብዬ ስል አታምነውም። አምነዋለሁ። ማመንን እምነት የቱ ጋር ነው የጀመረው? ምን ሰጠህ ብዬ ስል ምን ሰጠኝ አልከኝ? ህይወት ነው። ይሄንን ህይወት ተቀብለዋል ወይ ብዬ ስል ምን አልከኝ? አዎ አልኩ። ይሄንን ህይወት የተቀበልክበት መንገድ በምንድን ነው ብዬ ስል በምን አልከኝ? እሺ እዚህ ጋር ማለት ነው። በምን አልከኝ? ቆይ በጥምቀት አልኩ። በጥምቀት አምነህ ነው ወይ የተጠመቀው ብዬ ስል ምን አልከኝ? ሕፃን ነበርኩ። አለቅ። ስለዚህ ክርስቶስን አታምነው። ዛሬ ነው አንተ እኔ መጠየቅ ያለብህ እኮ ዛሬ ነው። አታምነውም ብራዘር። እኔ ከመሰረተ ነው ነገርን ከስሩ ውሃን ከጥሩ እንዲሉ አበው ከስሩ ነው የጀመርኩትኝ። መንገድህን ነው መምጫ የመጣህበትን መንገድ በሙሉ እንድታየው ማለት ነው። በግድዬ ስትገባም እቤት ቁጭ ስትል የመጣህበትን መንገድ እኔ ሕፃን እያለሁ በሞት ኖሮ ሳልጠመቅ መሞት ነበረብኝ። ብትሞት መንግስተ ሰማያት የምትገባው ሳልጠመቅ በሞት። አዎ እዚህ ማስረጃ ስጠኝ። ኦኬ ጌታችን ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸዋል አይደል? ታዲያ ምንድን ነው ገሃነመ እሳት ለእነሱ ናትና ይላል። ለእነዚህ ላሉት ናትና ነው የሚለው። ገሃነመ እሳት ወይስ ማንን? መንግስተ ሰማያት። ገሃነመ እሳት ለእንደነሱ አይነት ናትና ሳይሆን ያለው የእግዚአብሔር መንግስት ለዚህ ላሉት ናትና። ስለዚህ መንግስተ ሰማያት ጌታችን እንደዚህ ላሉት ናትና። ስለዚህ ጌታችን ኢየሱስ ክርስቶስ በቃሉ ታማኝ ነው አይደል? አዎ። ስለዚህ ነፍስ የማያውቁ ህፃናት በሙሉ ቢሞቱ የአይሁድ፣ የሙስሊም፣ የክርስቲያን የምናምን ነገር የሚባል በሙሉ መንግስተ ሰማያት ነው የሚገቡት። ለምን ነው መንግስተ ሰማያት የሚገቡት? እሱ አላ መንግስተ ሰማያት ለእንደነሱ አይነት ናትና፣ መንግስተ ሰማያት እንደነዚህ ላሉት ናትና ካለ መንግስተ ሰማያት ሰማይ ያለችውን መንግስተ ሰማያት የፈቀደ ጌታ ከዛ በኋላ በምድር ላይ በውሃ ላይ መንግስተ ሰማያት ለእንደነሱ አይነት ናትና ያላቸው ህፃናት ነበሩ አይደል? እዛ ጋር አዎ። እነዛ ህፃናት የማን ህፃናት ነበሩ? የክርስቲያን ህፃናቶች ናቸው መጥተው አቅፎ የያዛቸው ወይስ የማን ህፃናት ነበሩ ወደሱ የመጡት? በዛ ሰዓት የክርስቲያን የሚባል ነገር የለም ገና የመሰረታት። የማንን ህፃናት ነበር አቅፎ ይላል አይደል? ህፃንንም አቅፎ ይላል። በመካከላቸው ባረካቸውም ወደሱ ቀረቡ፣ ባረካቸውም አቀፋቸውም ይላል። የእነማን ህፃናት ነበር እዛ ጋ ያቀፈው የባረካቸው? የአይሁድ ነው የሚሆኑት በሰዓቱ። የአይሁድ አይሁዶች ክርስቲያኖች ናቸው በዛ ሰዓት ላይ። በዚያን ሰዓት ላይ ጌታ እያስተማረ በነበረበት ሰዓት ላይ አይሁዶች፣ እነዚህ የአይሁድ ህፃናት ክርስቲያኖች ነበሩ? የተገዘሩ ናቸው። የተገዘሩ ታዲያ ክርስቲያኖች ናቸው? በሰዓቱ ክርስትና ከሚባለው እምነት በፊት የእግዚአብሔር መሆናቸው የሚታወቀው በግዝረት ነበር፣ ህግ በመፈጸም። መሲሁን ተቀበለውታል? አልተቀበሉትም። አለቀ። እነዚህ ህፃናት መሲሁን የተቀበሉት ህፃናት ናቸው። ከዛ በፊት ክርስቶስን መቀበል ከዛ በፊት የሚባል ነገር የለም። ብራዘር እነዚህ የአይሁድ ህፃናት እዛ ጋ የመጡት ክርስቶስን የተቀበሉ የአይሁድ ህፃናት ናቸው ወይስ ክርስቶስን ያልተቀበሉ የአይሁድ ህፃናት ናቸው እዛ ወደሱ የተሰበሰቡት? ክርስቶስን መቀበል የሚባለው እኮ ከክርስቶስ በኋላ ነው የመጣው። ምንም እኮ ወደ ሜዳ በመሲሁነቱ ራሱ እኮ አልተቀበሉትም። ታዲያ እንደምታወራው
እኮ በመሲህነትም አልተቀበሉትም። እነዚህ ህፃናት ህግ የፈጸሙ ናቸው። የአይሁድ ህፃናት ናቸው፣ ህግ የፈጸሙ ናቸው። በስምንተኛ ቀን የተገዘሩ ናቸው፣ የእግዚአብሔር ልጆች ናቸው እኮ ተብሎ የሚታሰቡ። እኔ እንደዛ አልወጣኝም። እነዚህ ህፃናት የተጠመቁ ናቸው። እሺ ባጭሩ ልበል፣ በዘመኑ ባለው የአይሁድ ስርዓት የተገዘሩ ናቸው አልኩ። በቃ የተጠመቁ ናቸው ወይ ነው ያልኩ። የተጠመቁማ እዛ ጋር ያሉት አይደለም እንትኑ አይደለም ህፃናቱ፣ ትልልቆቹም አልተጠመቁም። ከዛ በፊት ጥምቀትም በአብ በወልድ በመንፈስ ቅዱስ አቅፎ የባረካቸው ህፃናት የተጠመቁ ናቸው አይደሉም? ለምን ታንዛዘዋለህ? በአብ በወልድ በመንፈስ ቅዱስ መጠመቅ የተጀመረው ከክርስቶስ ስቅለት በኋላ ነው እኮ። የተጠመቁ ናቸው የተጠመቁ አይደሉም? እነዚህ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ያላቸው ህፃናት የተጠመቁ ናቸው ወይስ ያልተጠመቁ ህፃናት ናቸው? የአይሁድ ህፃናት ናቸው። አልተጠመቁም አልኩህ እኮ። መጠመቅ የተጀመረው ከስቅለት በኋላ ነው። ስለዚህ አንተ የምትፈልገውን አማርኛ መውሰድ የለብህማ። ስለዚህ ሰው መንግስተ ሰማያት ለመግባት ጌታን መቀበልና ጌታን ማመን እንጂ ውሃ ውስጥ መግባት አይደለም። ብራዘር አይደለም ያልተጠመቁ ህፃናትን አቅፎ ባርኮ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ካለ ጌታችን ኢየሱስ አንድ ጥያቄ ልጠይቅህ። በምድራዊ ህግ ማለት ነው ከ40 ቀን ጀምሮ እስከ 16 ወይ እስከ 15 ዓመት እንደየሀገሩ ሊለያይ ይችላል። እድሜ ያላቸው ወንጀል ቢሰሩ ይጠየቃሉ በፍርድ ቤት? ስለ ነፍስ ነው ያወራን ያለን። ይጠየቃሉ ወይ ነው ያልኩ። ስለ ፍርድ በፍርድ ቤት በህገ መንግስት አይጠየቁም። አይጠየቁም ማለት ለምን የማይጠይቁበት ምክንያት ምንድን ነው? ቤተሰቦቻቸው ናቸው። አንድ የ7 ዓመት ልጅ በዱላ ተነስቶ አናትህን ብሎ ቢል ደሜ ቢፈስ ለምን የማይጠይቀው? እድሜው ለኃላፊነት ስላልደረሰው። እድሜው ለተጠያቂነት ስላልደረሰ። ስለዚህ ይህን ልጅ ወስዶ ዳኛው ከርቸሌ ቂሊንጦ ወሰዱት ብሎ ይላል። ይህና የውሃ መጠመቅ ይህና የመንፈስ ቅዱስ ስራ አድምጠኝ። ቂሊንጦ ወሰዱት ይላሉ። እንዴት ይላል? አይልም። ለምን ይላል? አይልም። ኦኬ፣ በእኔ ጨምሩት አይልም። ለምን? አለማወቁን ግንዛቤ ውስጥ ይከታል ማለት ነው። ጌታችን ኢየሱስ ክርስቶስ ህፃናት ቢሞቱ ገሃነመ እሳት ጨምሯቸው ይላል። ገሃነመ እሳት አለ እንዴ ሲጀምረው ይላል ወይ ነው ያልኩት። ሲኦልም ይሁን ገሃነመ እሳት በእናንተ የተለያየ ስለሆነ ግድ የለም። ሲኦልም እዚህ ብዬ ልጽፍልህ እችላለሁ። አይ ችግር የለውም። ነገሩን ነው ይኸውልህ። እኔ ጨምሯቸው ይላል። ቆይ ጨምሯቸው ይላል አላውቅም፣ ግን ያ ኖርማሊ ይድናሉ ብዬ አላስብም። መልስልኝ። ጨምሯቸው ይላል። አላውቅም አልኩህ እኮ። አለማወቅ ማለት አለማወቄን ነው የተናገርኩት። ምክንያቱም እንደዚህ አይነት ነገሮችን ጠይቄ አላውቅም። ግን ኖርማሊ የፍርድ ቤት ዳኛው ይሄን ያክል ሩሩ ከሆነ ቆይ የፍርድ ቤት ዳኛው ይሄን ያህል ሩሩ ከሆነ ገብቶሃል እኮ በደንብ ገብቶሃል እኮ ማለት ነው። ልታወራ የምትፈልገውማ ይገባኛል። ለምን አይገባኝም? ገብቶሃል፣ በደንብ ገብቶሃል፣ በደንብ ገብቶሃል። እኔ ደግሞ እንዲገባ ነው ዋናው ትልቁ። የፍርድ ቤት ዳኛው እድሜያቸውን ከግንዛቤ ውስጥ አስገብቶ የ7 ዓመት ልጅ ተነስቶ በዱላ እርግብግቢትህን ብሎ ደምህን ቢያፈሰው ቢገልህ እንኳን ራሱ ብትሞት አይጠይቅም ልጁ። ቂሊንጦ ጨምሩት ይሄ ፈልፈልቱ ብሎ አይፈርድበትም። ህገ መንግስቱም አይፈቅድለትም። ለምን ደግሞ አይፈቅድለት? የልጁ የማገናዘብ ሁኔታ ግምት ውስጥ ይገባል። አንተን ለመግደል ብሎ አጀንዳ አውጠንጥኖ አይደለም ያን ያደረገው ማለት ነው። ስለዚህ ልጁ ምንም እንደማያውቅ ስለሚያውቅ ዳኛው አይፈርድበትም ማለት ነው።
እና ከዚህ ዳኛ ያንሳል ኢየሱስ ምንም ከዚህ ዳኛ ያንሳል ምናምን ሳይሆን ማለት ነው ሪያሊቲ። እኔ አንድ ነገር የምነግርህ ነገር ስለኔ የጠየቀኝ ነው አይደል? ስለኔ የጠየቀኝ ነው አይደል? ሪያሊቲ ነው። ስለኔ የጠየቀኝ ነው አይደል? እኔ ማምነውን ደግሞ ልንገርህ። እሺ በ40 ቀኔ በመጠመቂ ምክንያት የማጣው ገነት የለም። እሺ እንመለሳ፣ ወደ 40 ቀኑ እንመለስ። የማጣው ገነት የለም። ቆይ እንመለስ ወደ 40 ቀኑ። ቅድም ምን አልኩ? ጌታን ታምነዋለህ ብዬ አልኩ። አዎ አልከኝ። በማመንህ እሱን ምን አገኘህ? ምን ሰጠህ ብዬ ስልህ የሰጠኝ ራሱ ነው አልከኝ። ራሱ ብሎ የሚለውን ሳልጠይቅ ጥሩ አድርጋ አብራርተው ህይወቱን ሰጠኝ አልከኝ። እሺ ህይወት መንፈስ ቅዱስ። እሺ አይ ህይወቱን ሰጠኝ ብለህ ስትል ክርስቶስ ነው ህይወቱን የሰጠው ወይስ ህይወት መንፈስ ቅዱስ ነው ሰጠኝ ብለህ ያልከው? ህይወት ክርስቶስ ራሱን ሰጠኝ ነው ያልኩ። ራሱን ሰጠኝ ነው። ራሱን ሰጠኝ ብለህ ስትል ነፍሱን ህይወቱን ሰጠኝ ነው። እሺ ይሄንን ህይወት ተቀብለዋል ብዬ ስልህ መልስ ምን ነበር? አዎ አልከኝ። መቼ ነው የተቀበልከው ይሄንን ህይወት ብዬ ስልህ መቼ አልከኝ? በ40 ቀን ያልኩ። በ40 ቀን ይሄንን ህይወት ስትቀበል በምን መንገድ ተቀበልከው ብዬ ስልህ በምን አልከኝ? በጥምቀት አልኩ። በጥምቀት ለመቀበል አምነህ ነበር ወይ ብዬ ስልህ ምን አልከኝ? ያኔ አላመንኩም አልኩ። አለቀ በቃ ወንድም አለም ክርስቶስን ተቀብየዋለሁ። አንተ የጠየቀኝ መቼ ነው? በግድዬ በአፍ ብቻ ነው እያልክ ያለው በመድኃኒዓለም። እሺ አንተ የጠየቀኝ መቼ ነው? ኳስ በመሬት አሁን አንተ የጠየቀኝ መቼ ነው? ከጅማሬ ዛሬ ነው ያገኘው። እኔ እኮ ዛሬ ነው ያገኘው እኮ እኔም ዛሬ ነው አምኛለሁ። እኔ ጥያቄውን ዛሬ ላቅርብልህ እንጂ ያንተ የህይወት መቀበልህ ጅማሬ የጀመረው የት ነው? 40 ቀን። እኔማ ዛሬ ነው ያገኘው። በ40 ቀን የት አግኝቼ እጠይቅሃለሁ ወይ? ስለዚህ አንተ በጠየቀኝ ሰዓት ደግሞ እኔ ህይወት ገብቶኛል። እኔ አንተን በጠየቅኩ በዚህ ቀን ስጠይቅህ ትናንትና ነው ይሄን ህይወት የተቀበልከው ብዬ አልጠየቅኩም። የጠየቅኩ መቼ ነው የተቀበልከው ብዬ ስለ ይሄንን ህይወት ራስህ ነህ በ40 ቀን ያልከኝ። ራሴ ነኝ። ስለዚህ እኔ ዛሬ ጥያቄ ማቅረቤ ናት። ተይዋ እኔ ዛሬ ጥያቄውን ባቀርብ ዛሬ ስላገኘው ነው። እኔ የክርስቲያን ልጅ ነኝ። የክርስቲያን ልጅ ነኝ። እኔ የክርስቲያን ልጅ ነኝ። በስጋ የክርስቲያን ልጅ ነኝ። አድምጠኝ። ቆይ እሱ ነው አንተ እኔ ዛሬ ስለጠየቅኩህ ዛሬ ከጠየቅኩ ተነስታ አይደለም የምትነግረኝ። መሰረትህ መነሻህ የቱ ጋ ነው? 40 ቀኔ ነው አልከኝ። ስለዚህ አንተ ህይወትን በ40 ቀን የተቀበልከው ሲጀምር የተቀበልክበት መንገድ ሮንግ ነው ብራዘር። አይደለም ሮንግ ነው። ልብ በል አይደለም። እኔ እኮ ቤተሰቦች እንኳን እኮ ክርስቲያን ናቸው። ቆይ ወዳጄ ይሄ ራይት የሚሆነው ብታምን ነበር። ራይት የሚሆነው አዎ እንደዚህ ላሳየህ ሳይሆን ለምሳሌ ቆይ እንደዚህ ልጻፈው እዚህ ጋር በመጽሐፍ ቅዱስ እምነት ነው ከጥምቀት የሚቀድመው ወይስ ጥምቀት ነው ከእምነት የሚቀድመው? በመጽሐፍ ቅዱስ ሲቀመጥ እዛ የተቀመጠው በመጽሐፍ ቅዱስ ነው ያልኩ። ያመነ የተጠመቀ ነው የሚለው። ስለዚህ የትኛው ነው የሚቀድመው? ጥምቀት ነው የሚቀድመው ወይስ እምነት ነው የሚቀድመው? መጀመሪያ ያመነ ነው የሚለው። ስለዚህ እምነት ይቀድማል አይደል? እና ይህን ትምህርት ሲያስተምሩ እኮ ምንም ያመናል ነበር። እምነት ይቀድማል አይደል ወይ? ባደግዬ ኦኬ። ከጥምቀት በፊት እምነት ይቀድማል አይደል? በአንተ ህይወት ውስጥ ቀዳሚ የሆነው ጥምቀት ነው ወይስ እምነት ነው? እምነት እኮ በቤተሰቦቼ እኮ እኔ እኮ ክርስቲያን ነኝ። በአንተ ህይወት ውስጥ በአንተ ህይወት ውስጥ ነው ያልኩ። በቤተሰቦቼ ህይወት ውስጥ አላልኩም። አንተ በምታወራኝ በግዱ ህይወት ውስጥ የ40 ቀን ሕፃን ልጅ በግዱ ነው። የአሁንም የምታወራኝ በግዱ ነህ። የዛሬ 100 ዓመት መድኃኔዓለም ቢያኖርህ የምታወራኝ በግዱ ነው። አሜን። እሺ ኦኬ። ስለዚህ በዚህ በአንተ ህይወት ውስጥ የሚቀድመው እምነትህ ነው ወይስ ጥምቀት ነው የቀደመው? ልጅነቴ። ይሄንን ህይወት ለመቀበል ምንድን ነው የቀደመው በአንተ ህይወት ውስጥ? ልጅነቴ። ኖ ይሄንን ህይወት ለመቀበል የተቀበልክበት መንገድ ነው። ልጅነቴ ነው የቀደመው። በእኔ ህይወት ውስጥ ልጅነቴ ነው የቀደመው። ምክንያቱም የተጠመቀ ቤተሰብ ውስጥ የቀደመው እዚህ ጋር በጠየቅኩ መሰረት ነው ያልኩ። ልጅነትህና ሽምግልና አላልኩም። የቀደመው እምነት ማለት የእግዚአብሔር ልጅ መሆኔ ነው የቀደመው። ከማመኔ በፊት የእግዚአብሔር ልጅ መሆኔ ነው። የእግዚአብሔር ልጅ የሆንከው በእምነት ነው ወይስ በጥምቀት ነው?
በጥምቀት ነው የእግዚአብሔር ልጅ ሆንኩት። በጥምቀት ነው። ስለዚህ በጥምቀት የእግዚአብሔር ልጅ ስትሆን ከእምነት ቀድሞ ጥምቀት አንተ ህይወት ውስጥ ተግባራዊ ሆኗል ማለት ነው አይደል? ሆኗል። ስለዚህ ኤክስ ነው ያልኩ ለዚህ ነው። መቅደም ያለበት ምንድን ነው ግን በመጽሐፍ ቅዱስ መሰረት ብራዘር ቫሊድ የሚሆንልህ ይኸውልህ እዚህ ላላችሁ ሰዎች እዚህ ላላችሁ ካቶሊካውያን፣ ኦርቶዶክሳውያን፣ ሉትራውያን፣ መካነ ኢየሱስ ጥምቀትን ከእምነት አስቀድመ ቫሊድ አይሆንልህም። ኦኬ፣ ከእምነት የቀደመ ጥምቀት ቃቃ ጫወታ ነው። እስካሁን ድረስ እንማማር እናንተ እያንዳንዱ ነገር ተግባብተን ነበረ። አሁን ታዲያ አንተ እኮ ታዲያ መጽሐፍ ቅዱስ የትኛውን የሚያስቀድመው ብዬ ስልህ ከእምነት በፊት ጥምቀት ይቀድማል ብዬ ስልህ ወይስ ከጥምቀት በፊት እምነት ይቀድማል ብዬ ስልህ ምንድን ነው ያልከኝ አንተ? ይህ መጽሐፍ ቅዱስ በተጻፈበት ሰዓት እኮ የተጠመቀ ሰው ነበረ አልነበረም? ወዳጄ አድምጠኝ። ከጥምቀት በፊትም እንደሚቀርበው በመጽሐፍ ቅዱስ አስተምሮት ይህ እኮ ለትልልቆች ሰዎች እኮ ነው የተጻፈው። መልስልኝ፣ በመጽሐፍ ቅዱስ መልስልኝ። ለትልቅ ለትንሽ የሚባል እምነት ብዬ እኮ ከበዋል እኮ እምነት ብዬ እኮ ከበዋል። ለትንሽ ለትልቅ ብሎ እግዚአብሔር ጌታ ኢየሱስ ክርስቶስ ሁለት አይነት ጥምቀት አላስተማረም። ስለ ውሃ ጥምቀት አንድ ጥምቀት ነው የምንጠመቀው። ኦኬ፣ አንድ ጥምቀት ከተጠመቅ ከመጠመቅ በፊት እምነት ይቀድማል አይቀድምም? በአንተ ህይወት ውስጥ እኔ እኮ ክርስቲያን ነኝ እኮ ስወለድ ጀምሮ ክርስቲያን። ከመጠመቅ በፊት እምነት መቅደም ነበረበት ወይስ አልነበረበትም? እንደ መጽሐፍ ቅዱስ በግዱ የአሕዛብ ልጅ ከሆንኩማ እምነቴ ነው መቅደም ያለበት። ማመን አለብኝ፣ መረዳት አለብኝ ስለ እምነቱ። ስለዚህ በተጠመቅበት ጊዜ አምነህ ነበር? ነገርኩህ እኮ እኔ አሕዛብ አይደለሁም። እሺ፣ አሕዛብ አይደለም አይደል? በአሕዛብ እንሂደዋ። ታዲያ ምን ችግር አለ? እንቀጥላ። እኔ እኮ ክርስቲያን ነኝ። ኦኬ፣ ጥሩ እንገዶኝ አሕዛብ አይደለሁም። አተኙም እንዴ ነን? ምን ይተኛሉ? እንዳትወጡ፣ ማንም ሰው እንዳይወጣ በር ዝጉ። አሕዛብ አይደለሁም ብሏል። ክርስቲያን ነኝ ብሎኛል። እሺ፣ ክርስቲያን ይበልኛል አይደል? አሕዛብ አይደለም ክርስቲያን ይበልኛል አይደል? ወንድም ማለት እሺ፣ ክርስትና የጀመረው የቱ ጋር ነው? ክርስትና የጀመረው መቼ ነው? በአንተ ህይወት ውስጥ ማለት ነው። በአንተ ህይወት ውስጥ በግለሰቡ በግዱ ህይወት ውስጥ በላሯሩጠው ቶሎ በል። ገብቶሃል እኮ ወንድም ማለት በእውነት በደንብ ነው የገባ። እኔ እኮ ምን ልትለኝ እንደሆነ ቀድሜ እያወቅሁ እኮ ነው። ከዛ ታዲያ ጌታ መንፈስ ቅዱስ ያብራራልሃል፣ ይነግርሃል። ለዛ ነው በደንብ ክርስትና የጀመረው መቼ ነው? በአንተ ህይወት ውስጥ በአንተ ህይወት ውስጥ በአንተ ህይወት ውስጥ መቼ ነው የጀመረው? ወንድም አለ ምርጫ አላቅርብልህ። ከእናትህ ማፀን ጀምሮ ስትወለድ ወይስ ስታምን ወይስ ስትጠመቅ? ሁሉም መልስ ናቸው ማለት ትችላለህ። የትኛው ጋ ነው ክርስትና የጀመረው? የቱ ጋ ነው? አንተ የዝንጀሮ ሰርግ እኮ አስመሰል ነው ድብልቅልቅ እንዳይል ማለት ነው። እሺ፣ እኔ ስወለድ የክርስቲያን ልጅ ነኝ። አይ ክርስትና በአንተ ህይወት ውስጥ የጀመረው ነው ያልኩት። በአንተ ህይወት ውስጥ ክርስትና የጀመረው መቼ ነው? በአንተ ነው ያልኩት። መጀመር ማለት እኮ መጀመሪያ ነው አይደል? አዎ እኮ ክርስቲያን ተብለህ የተጠራው የቱ ጋር ነው? ስወለድ። ስትወለድ። እሺ፣ ስወለድ ብሎ አለብህ ባሉ። ስታምን ክርስቲያን አልነበርክም አይደል? ስታምንስ ክርስቲያን አልነበርክም? ክርስቲያን ነኝ፣ አሳደግኩት። እሺ፣ ስትጠመቅስ? ክርስቲያን ነኝ። እሺ፣ ስለዚህ ስትወለድ ክርስቲያን ሆነ ነው አይደል የተወለድከው? አዎ። ኦኬ፣ ሲወለድ ቤተሰቦቼ ክርስቲያን ነኝ። ወይት ሲወለድ ታዲያ እንዴ ክቡር ደግሞ ቅዱስ ስለሆነ የተቀበሉ ቤተሰቦች ናቸው የወለዱኝ። ወይት መድኃኒዓለም ሲወለድ ክርስቲያን ነበረ ራሱ እኔ ነኝ ያልኩት። አሜሪካ ስራዋን ትታለች ብዬ ያልኩት ለዚህ ነው። ስለዚህ ይሄ ወንድማችን ጊነስ ቡክ ላይ መመዝገብ ነበረበት።
ለምን አትሉኝም? ሲወለድ ራሱ ክርስቲያን ሆኖ ነው የተወለደው። ታዲያስ? እሺ ስትወለድ ክርስቲያን ነበርክ። እሺ ክርስቲያን የሆነ የእግዚአብሔር ልጅ ነው አይደል? ክርስቲያን የሆነ የጌታ ልጅ ነው፣ የእግዚአብሔር ልጅ ማለት ነው። እሺ ስለዚህ ስትወለድ የእግዚአብሔር ልጅ ነበርክ ማለት ነው አንተ። እንዴ? አዎ ብሏል። ልብ በሉ። እሺ ስትጠመቅስ ምን ሆንክ? የእግዚአብሔር ልጅ። እንዴ የእግዚአብሔር ልጅ ሆነ አይደል? እንዴት ተወለድከው? እኮ የእግዚአብሔር ልጅ ነው። ስትጠመቅ ምን ሆን? የእግዚአብሔር ልጅ፣ የጌታ ልጅ። ልጅነት ስንት ጊዜ ነው የሚሰጠው? አንዴ። አንዴ ከሆነ እዚህ ጋር ስትወለድ እኮ ልጅ ነህ። እዚህ ጋር ስትጠመቅ ደግሞ ሁለተኛ ምን ይሁንልኝ ብለው ይሄኛው ከማይፀነ ዮርዳኖስ መወለድ ስለነበረብኝ ተወለድኩ። ያኛው ከስጋ ነው የተወለዱ። ከስጋ የተወለዱ ክርስቲያን ይባላሉ አይደል? ከክርስቲያን የተወለዱ ከስጋ የተወለዱ ከክርስቲያን ስጋ የተወለዱ ያው የቱ ጋር ነው መጽሐፍ ቅዱስ ከክርስቲያን ስጋ የተወለዱ ክርስቲያን ናቸው ብሎ የሚል ያለው? እኔ እኮ ይኸውልህ መጀመሪያ ደህና መልስ ልመልስልህ ስል አላስመልሳትም። ከዛ በጣም ጀመርኩ። እየጠየቅኩ ነው። ስወለድ ክርስቲያን ነበርኩ ብለህ አልከኝ። ኦኬ ስትጠመቅም ክርስቲያን ሆንክ አይደል? ለምን ይኸውልህ ከዚህ በፊት ይኸውልህ አይደለም ወንድሜ፣ አሁን እዚህ ጋር እያወራን ያለ ነው። ይኸውልህ ይሄ ወንድሜ ያዕቆብ ነው ምንድነው ያልከው ጨዋታ አሁን ነው የመጣው። ስትጠመቅ የጌታ ልጅ ሆንክ አይደል? አዎ። ልጅነትን ያገኘው በጥምቀት ነው አይደል? አዎ። ልጅነት በጥምቀት አገኘ። በ40 ቀን ነው አይደል የተጠመቀው? አዎ። በ40 ቀን ስትጠመቅ ልጅነት አገኘ። ከዛ ጊዜ ጀምሮ ነው አይደል የጌታ ልጅ ሆንከው? አዎ። አንተ ከዛ በፊት እኮ ገና ስወለድ የጌታ ልጅ ነኝ ብለኸኛል። እንዴ ምን ጊዜም የጌታ ልጅ ነኝ። እሱማ እንዴ ወገኖቼ 8ኛው ሺህ እንደደረሰ የምታውቁት በዚህ ነው። ዘመኑ እንዳለቀ የምታውቁት በዚህ ነው። በየፌርማታው ነው የእግዚአብሔር ልጅ የሚሆነው። የኔን ሀሳብ ካለ እስኪ ስጥ። ምኑን ይሰጠዋል? አንተ እኮ ሰጠህን፣ የሚያጥወለውል መልስ ሰጠህን። 2 ጊዜ ልጅ ሆኛለሁ ብለህ የምትል ማለት ነው። ስትወለድም ልጅ ነህ፣ ውሃ ውስጥም ስትገባ ልጅ ነህ። እሺ እዚህ አንድ የረሳሁት አለ። ስታምንስ ምን ሆንክ? መቼ አመንክና? በእርግጥ ስታምን ምን ሆንክ ወንድማችን? 3ኛው ደረሰ። ስትወለድም ልጅ ነህ፣ ስትጠመቅም ልጅ ነህ። ስታምንስ ምን ሆንክ? አይ ዝናሽ አይመጣም፣ ጌታ ቶሎ አይመጣም። ገና ጉድ ይፈላል። ስታምንስ ምን ሆንክ? በግድ አሬ እኮ ከአንተ የባሰ እየሳኩ ነው እኮ። አንተ ነረኩ ገረመህ እኮ በእውነት እንደዚህ እንዲገርምህ ነው። ገርሞኝ አይደለም። ስትወለድ ልጅ ነህ፣ ስትጠመቅም ልጅ ነህ። ስታምን ምን ሆንክ? ምን ሆነ ስታምን? ይኸውልህ እኔ ይህን ሁሉ ጨዋታ የጀመርነው ማለት ነው ወንድሜ ያዕቆብ ያረከው አንተ ነህ። በነገራችን ላይ ይቅርታ ስታምን ምን ሆንክ ነው ያልኩህ። ባድግዬ ሁለቱም ብቻ መልሰልን። ለምን 3ኛውን ትተዋለህ? ስታምን ምን ሆንክ? እኔ እኮ ጀበደንኩልህ እኮ ምንጊዜም የጌታ ልጅ ነኝ አልኩህ። አይ ስታምን ምን ሆንክ ነው ያልኩህ። አንተ መቼ ነው እንዴ ነገሩን ሁሉ እኮ እንደ ስምህ አረከው። ሁሉ ነገር በግድ እኮ አረከው አይደለም። እኔ እኮ ላወራ የፈለግኩትን ቅድም ስናወራ አልቀበልም አልከኝ። ገብቶሃል እኮ እንማለን እኮ እኔ አንተ ልትለኝ የፈለግከው ነገር ገብቶኛል። ከዛ ግን ይኸውልህ እኔ ደግሞ ስታምን ምን ሆንክ? እችን ብቻ መልስልኝ፣ ከዛ እተዋለሁ። ስታምን ምን ሆንክ? ሳምንማ ህይወት እየገባ የመጣ እኮ ምን ሆንክ? ስታምን ልጅ ሆነሃል? የእግዚአብሔር ልጅ ወይስ አልሆንክም? ሆኛለሁ እኮ መጀመሪያም እኮ የእግዚአብሔር ልጅ እኮ ነኝ። በቃ እምነት ይጠቀማል። ስትወለድ ነው የእግዚአብሔር ልጅ ሆንከው። ከእናት ማፀን ስትወጣ የእግዚአብሔር ልጅ ሆነሃል። ስትጠመቅም የእግዚአብሔር ልጅ ሆነሃል።
ስታምን ምን ሆንክ ነው ያልኩህ። ማለት ያለብህ መቼ ያመንኩና ነው ማለት ያለብህ። አምኛለሁ። ከዚህ በላይ እንዴ ቅድም ምን አልከኝ? እዚህ ጋር መልስ እንዴ። የእምነት ቃል ክደትህን እኮ ይዤዋለሁ እንደ ሳጅን ፖሊስ ማለት ነው። የእምነት ቃል ክደትህ ይኸው ጌታን ታምነዋለህ አልኩ። አዎ እንዴት አልከኝ? እታች ነው እታች መጨረሻ ላይ ነው ያለው። አይ ቆይ መደዳውን ይዘን እንምጣ። በማመንህ ምን አገኘህ? ምን ሰጠህ ብዬ ስለ ራሱን ነው የሰጠኝ። ይሄ ማለት ህይወቱን ነው የሰጠኝ አልከኝ። ህይወትን ተቀብለኸዋል ብዬ ስለ አዎ አልከኝ። መቼ ነው የተቀበልከው ብዬ ስለ በ40 ቀኔ። ኦኬ በምን መንገድ ተቀበልከው ይሄንን ህይወት ብዬ ስለ በጥምቀት በኩል አልከኝ። በእምነት አይደለም። ኦኬ ለመጠመቅ አምነህ ነበር ብዬ ስለ አላመንኩም አልከኝ። ስለዚህ አንተ አሁን ድጋሜ ልንጠመቅ? ቆይ አንተ እችን ግልጽ አድርግልኝ። ሶሪ አንተ መልስልኝ። አንተ አምኖ ተጠማቂ ነህ ወይስ ሳያምን የተጠመቀ ነህ? ሳያምን የተጠመቀ ነህ ወይስ አምኖ ተጠማቂ ነህ? ሪያሊቷን ቁጭ አርጋት። ከዛ ህዝቡ ወደ ቤቱ ይበታል ይተኙ። በትናቸው። ይሄ አልገባኝም ጥያቄው። ራስህ በትናቸው። ይሄን መልስ መልሰህ ራስህ በትናቸው። አንተ አምኖ ተጠማቂ ነህ? አምኖ የተጠመቀ ነህ ወይስ ሳታምን የተጠመቀህ ነህ? ተንቃቃ ህዝቡ ሁሉ ማለት ነው፣ እየጠበቁ ነው።